ለዘማጀር እግዚአብሔር ይቻላል። የኔ እናት አንቺ ብትሄጂም ያዋጣል። አሜን። ፊትሽና ውስጥሽ ላለው ቅባት አይገናኝ። ይያው ጌታ አሜን። በጌታ ስም ድገም። የቅድሙ ቃል Yes, my God, you know my behavior. Help me, my God. በቃ ተበልጣችኋል። ዛሬ ይሄ ነብይ ጉባኤ አልቆ መጨረሻ ቢሆንም አለቅም ያለሽ አይደለ? አዎ። ታሸነፊያለሽ። አሜን። አሸናፊ አሜን። ቤታችሁስ አሸናፊ እንባል ነገር አለ እንዴ? አባቴ ነው። አሜን። ለጌታ ጩኸት እግዚአብሔር ይፈርዳል። አሜን። ከዚህ በኋላማ ያለ ቦታ የተቀመጡት በውሸት ዶክመንት ስፍራ የያዙት ይነቀላሉ። እግዚአብሔር የጠየቁ ሰዎች ዛሬ ቦታ ይቆጣጠራሉ። አሜን። አስረግጬ ነው ማውራው። የሚበላው ደሞዝ ካንሰር ነው። እግዚአብሔር ሆይ ለይተህ አውጣኝ። የተለመደ አገልግሎት አላገለግልም። የተለመደ ስብከት አላገለግልም። በማንም ላይ ያልተገለጠ የወደቁት ሰዎች በደንብ መነሳት አለበት። እግዚአብሔር አምላክ ሆይ አንተ ከኔ ጋር ካለ ያንተ ቤት አይደፈር። ትልቁ ጥያቄ ላንቺ ይሄ ነው። ትልቁ ያንቺ ጥያቄ እግዚአብሔር ሆይ ያንተ ቤት ለምን ይደፈራል? ለምን ይደፈራል? ለምን ዝም ትላለህ? አትፈርድም ወይ? ይሄ 3 ወር ሁሉ ነገር አስጠልቶሽ አንቺና ጌታ የምትናገሩበት ጊዜ ነው። የሚሰማው ቦታ ሁሉ ተመሳሳይ ነገር ነው። የምታዩ ነገር ሁሉ ተመሳሳይ ነገር ነው። አሁን ግን አንቺ በህይወት ላይ የምትፈልጉ ልዩነት ነው። እግዚአብሔር ልዩነትን ባንቺ ላይ ይፈጥራል አለ። አንድ ሰው ጮህ ልዩነት ይሆናል ይበልስ ይባል። ልዩነት ይሆናል። ወደ ገዳፊቴን አዙሬያለሁኝ። እኔ የምልሽ እንዴት ታደርጋለሽ? ና እያልሽ ነው። ና አሜን። ና እያልሽ ነው አይደል? አዎ። አንድ ሰው ጮህ ና በልስ ይባል። ና ድገምና ና በሉስ። ና የጠራችሁት ያ መልካም ነገር እጃችሁ ላይ ገባ። አሜን። ዛሬ ይሄ ነብይ ጉባኤ አልቆ መጨረሻ ቢሆንም አለቅም ያለሽ አይደለ? አዎ። ታሸነፊያለሽ። አሜን። አሸናፊ አሜን። ቤታችሁስ አሸናፊ እንባል ነገር አለ እንዴ? አባቴ ነው። አሜን። ለጌታ ጩኸት አሜን ብሎ አንድ ሰው ይቀበልባል። አሜን። እናት ያለሽ በመንፈሳዊ ዓለም ላይ መጥራት አሜን አሜን አሜን። እንደርግና በኢየሱስ ስም በሉት። በኢየሱስ በዚህ ሳምንት በረከቶችን ስኬቶችን የሰማሁትን ትንቢቶችን ተቀብያለሁ የራሴ አድርጌያለሁ የግሌ አድርጌያለሁ ይዤ እወጣለሁ። አሜን። receive it in the name of Jesus receive it hallelujah አሜን። አሸናፊ ምንሽ ነው? አባቴ ነው። አባትሽ ነው። አዎ። እግዚአብሔር ቀንበር ከቤታችሁ ይሰብራል። አሜን። ሙግረሽ ተንድራድረሽ ሮጠሽ ያቃተሽው ነገር እግዚአብሔር ጳውሎስና ሲላስ እያመለኩ በሩ አቆ ተከፈተላል አይደለ? በበሽታ ምክንያት ያንቺ በር አይዘጋም። አሜን። በገንዘብ ማጣት ምክንያት ያንቺ በር አይዘጋም። አሜን። ሄደ ሲባል ሆነ ሲባል ጠላት ሽባ አድርጎ ያንቺ ነገር ይመታል አይደለ? ያበላሻል። በህይወትሽ ዘመን ለሰው ሁሉ መልካም ስትነግሽ ለሰው መኖር አቅቶሻል። አንቺ ክርስቶስ ካቲ ካታባሃዲያ ሶፓያ ዛሬ ከልካዩ አንስቻለሁ። አሜን። በመንፈሳዊ ዓለም ሳየው ከልካይ አለ። ከልካይ ከአባትሽ ቤተሰብ ተወራርዶ የመጣ ሰዎች በእናንተ ቤት ውስጥ ተምሮስ እንዳይሳካላቸው ሰርቶ እንዳይቀየሩ አገልግሎት እንዳይቀየሩ አናታቸው ላይ ቁጭ ያለው ከልካይ እግዚአብሔር ዛሬ መትቻለሁ አለ። አሜን። ዛሬ ሲጸልይ በበቀል ቅባት አንዴ ይቀባለሁ። አሜን። 2 የውጭ በር ይከፈታል። አሜን። 3ኛ የውጭ ሀገር በር እንድትሄጂ ቢዝነስ በር ይከፈታል። አሜን። አካውንትሽን አየው። ያንቺም ልክ እንደሱ ባዶ ነው ያለው። ምንም የለም። አሁን መስማት የሚፈልግ ማንም የለም። እንግዲህ እግዚአብሔር አንተ ካዘጋጀ ይሄዳለሁ። በመንገድ ላይ አንተ ምንድን ነው የምትረዳለሽ? ያንቺ ትልቁ ዓላማ ለቤተሰብ መኖር ትፈልጊያለሽ። ላንቺ መኖር ትፈልጊያለሽ። ጥሩ ህይወት ነበር፣ አሁን ጠላት አበላሽ። ጥሩ መንገድ ነበር፣ ጠላት አበላሽ። እግዚአብሔር እዚህ ቤት ላይ ካለ ዛሬ የራስን ይስተካከል ብለሽ መጥተሻል። በቅርብ ቀን ውስጥ በደስታ ትመላለሻለሽ። አሜን። አሁን ካለበት ነገር የሚቀር የእግዚአብሔር መልአክ ወደ ህይወትሽ መጥቷል። አሜን። ብሬክስሩ የሚያደርግ የእግዚአብሔር ኃይል ባንቺ ላይ መጥቷል። አሜን። እየሰማሁ እኮ ነው። ከዚህ ቀን ጀምሮ ተከትሎ የመጣ እርግማን ቃል ባንቺ ላይ አይሰራም። አሜን። በኢየሱስ እግዚአብሔር ቀንበር ይሰብራል። አሜን። ኤክስ ምልክት ቤታችሁ ራይት አሁን ገባ። አሜን። በኢየሱስ የሚቀየር አዋጅ አለ። አሜን። በኢየሱስ በጆሮሽ ላይ መልካም ዜና ሰማያለሽ። አሜን። yes my God
Yes my God አንድ ሰው ከኔ ጋር Yes my God ይበል ሲባል Yes my God It's powerful language Yes ቢገና ቢገና ኢየሱስ አወይክዲ ቢገና ዋንገላ አወይክዲ ቢገና ኦጌቴ ለዘማኝ እግዚአብሔር ይቻላል የኔ እናት አንቺ ብትሄጂም ያዋጣል አሜን ፊትሽና ውስጥሽ ላለው ቅባት አይገናኝ ይያው ጌታ አሜን በጌታ ስም ድገም የቅድሙ ቃል Yes my God you know my behavior help me my God በቃ ተበልጣችኋል የኔ እናት አቤት ስንተኛ ተምረሻል ቲቺንግ ጋርባሜንት ቴክስና ወጣሁት 7 ዓመት ስራ ጤወኛ ተቀምጬ ነበርኩ በኤጅ ደረጃ ላይ 10 ዓመት ስራ ልምድ ይዤ በግል ትምህርት ቤት እየሰራው ነበርኩት 5000 ብር ነው የምከፍሉት እግዚአብሔር ቀንበር አንተ ታውቃለህ የሰው ቤትን ገባው ቀን ስራም ሰራው ፋብሪካም ገባው ትምህርት ያለው እውቀት ከኔ በላይ ነው ያለው አካንታ ውስጥ ያለው እግዚአብሔር ነው ያወቀው ጀምራለሁ ይቆማል በቃ ምንም ነገር ቆይ አሁን እኮ የተማረ ሰው ያለው ሰው ነው ቦታ እያዘ ያለው እግዚአብሔር ይፈርዳል አሜን ከዚህ በኋላማ ያለ ቦታ የተቀመጡት በውሸት ዶክመንት ስፍራ የያዙት ይነቀላሉ እግዚአብሔር የጠየቁ ሰዎች ዛሬ ቦታ ይቆጣጠራሉ አሜን አስረግጬ ነው ማወራው የሚበላው ደሞዝ ካንሰር ነው መሃል ሶዶ ከተማ ላይ በትልቅ ቢሮ ላይ አሜን እግዚአብሔር አንቺን ያስገባል አሜን ቻው አሜን አሜን ለኔም ይሁን የሚል አሜን ይበል ሲባል ሃሌሉያ አሜን ለሰው ማይቻል እግዚአብሔር ይቻላል አደገኛ ክብር ውስጥ ሊገባ ነው የሆነ ሙመንት አና ሰዎች ሊቀየር ነው ያለው ወደ ክብር ውስጥ የሚገቡ ሰዎች ወደ ስኬት ውስጥ ለሚገቡ ሰዎች የኔ ነገር አውጅ በላይ ላይ አውጅ አየር ላይ ነው ይስማ ኤላዲያ ሱፓል ሻማሪያ ኮሴራ ቢካቲያሶ ገዳ ምስክረም በጠንካራና በኃይለኛው ቅባት የሚገቡ ሰዎች ይታወቃል አዋዛውስ ነገር ተረቀቀቶ ገዳ ምስክር አትያዝም ነገርሽ አይበላም ዋርተኛ ይበላው ተቃሚ ይበላው የጨለማ ኃይል ይበላው አስማ ፓላዲያ ሶፒያ ውጂያ ካሴና ፓራዲያ ኖ ሴቲካ ቪካቶ ሴና አዳካዳ ካዲ ራባዲና ሶፒያ ሁላ ባራዲያና ሶቴያ ካዲያ ፓራዲያ ኖ ሴቴከለ ደብረዲ ጋባንዳራባስ ሻባካዲያ ራባዲያና ቤልካዳ ካዳባ ራዲካ ሶፓያ ካንዳርቶች ለቂዳ እየተከፈለ ያየው ኢዳ ሰልዝ ምን አወዛውዝና እላተ ሆይ የኔ ነገር አትበላ አወዛውዝ አውጅ በላይ አንተ ነብይ ነህ አንቺ ነብይ ነሽ እስከ ዛሬ ድረስ ሟርተኛ ባንቺ ላይ ካወራ ደጋሚ ካወራ አስማተኛ ካወራ ከው ካናን ሰው ህይወት ለዛሬ የሚቆረጥ ነገር አለ በነቢያት መንፈስ አውጃለሁ አይሆንም በላይ በል አይሆንም አትቀበል የማይሆን ነገር በህይወት ላይ አትቀበል አንዳንድ ሰዎች ከታሰረባችሁ ነገር ትወጣላችሁ ከታሰረባችሁ ነገር ትወጣላችሁ አያለው ከታሰረባችሁ ነገር ትወጣላችሁ እችን ስሙና በዚህ ቃል ላይ አውጃለሁ አጠገብ ያለው ሰው በደንብ እያየ እንዲበልና ተው በል ሲባል እንደዛ ለማ ጠላት እንዲለቅ ትፈልጋለህ ከሞቅ ጠላት እንዲለቅ ትፈልጋለህ ነገሪ ባህል እንዲቀር ትፈልጋለህ ስከቲ ባህል እንዲለቅ ትፈልጋለህ ገፋር ጋር እንደዛ ብሎ ተው ይበልሽ ይሄ ሳምንት አስለቅቀኝ ወይስ የሚቀበልበት ሳምንት ስለሆነ ተው ይበልሽ ባል ጌታ ምስክር የታጠረ ለእናንተ የተዘጋጀ ነገር ጠላት ለምናችሁ ሰው ተለምናችሁ ትገባላችሁ እኔ ትምት መጣብኛ አላቅም ለአንድ ሰው ከዚህ በኋላ እንዴት ተደቃቅጣ አትሄድም ዋናው ቁልፉን የሚረክቡ ሰዎች አላችሁ በካሶ ዲካራባ ዋናው ቁልፍ በአንድ ሰው እጅ ላይ ዛሬ ይገባል ባል ለአንዳንዱ የመውጫ ቁልፍ እጅ ላይ ባል ሲገባ አለው ባል ማንነት ሲባል እስከ ዛሬ ድረስ ቆጥረ የማታውቀው ነገር እስከ ዛሬ ገብተህ የማታውቀው ነገር ትላልቅ ሰዎች ስፍራ የሚሰጡ ሰዎች ዛሬ ይታዩኛል ዳዊት በእግዚአብሔር ቃል ላይ በሰዎች እይታ ላይ ምናምን ተነበረ በእግዚአብሔር እይታ ላይ ስፍራ ነው አንዳንድ ሰዎች ክብር ተሸክማል
ቅባት ተሸክማል። ኃይል አለ ግን ተክደያለሁ ተቀምጠ መውጫ ያጣሰው ካለ እግዚአብሔር ብሎኛል። ዘር መንዘር እየለመነ ወደ አንተ ይመጣል። አዋጅ መጣ። እጂን ብልጋር ለካሶፓያ ትመሰክራላችሁ ወይ? ትመሰክራላችሁ? እኔ ሲቁማውስ ለ20 ሰዎች ይህን ቴሌቪዥን ለሚቀጥል ለ40 ሰዎች አሜሪካ፣ ካናዳ፣ አውስትራሊያ፣ አዲስ አበባ ውስጥ በየትም ኑሩ። እግዚአብሔር እንዲብሎኛል ከዚህ ቀን ጀምሮ ዶዘር እንደሚያነሳ ችግራችሁ ከፊታችሁ ይነሳል። አናቲያ ሶፓያ አንድ ሰው ብድግ ብሎ አሜን ይመልስባል። ጩና አሜን ይመልስባል። ይገቢና አሜን ይመልስባል። ሃሌሉያ ሃሌሉያ። ከነገራችሁ አስለቅቀት ይገባል። ለምነሳን አስለቅቀት ይገባል። ያው አንተ ገበረ ሰው ያለው አስለቅቀት ነው የምትገባው። ለምን አትገባም? ከዚህ በኋላ ትንቢቱ የኔ ነው፣ ምድሩ የኔ ነው፣ ነገሥታት የኔ ነው፣ አየሩ የኔ ነው። አንድ ሰው አሜን ይበል ሲባል ከኢየሱስ ጋር አንድ የጨከነ ሰው እንዳለ አሜን አሜን። አንድ የጨከነ ሰው አለ ዛሬ። አንድ የጨከነ እንደ ኤልያስ ንጉሱን ፈርቶ አንዳንዱ መሄጃ ተቆጭ ያለ ኤልያስ ግን የሆነ ቅባት ይዞ ኃይል ይዞ በነቢያት መንፈስ ላይ የተሞላ የጨከነ ትውልድ መርጦ የሚያነሳ የባል ነቢያቶችን አሳልፎ የሚሰጥ የእግዚአብሔርን ሕልውና የሚያስቀጥል ለእንጀራ ለሆዱ የሚኖር ለማይኖር የእግዚአብሔር ክብር ብቻ የሚቀጥል አደገኛ ነቢያቶች ዛሬ ይነሳሉ። እነዚህ ነቢያቶች መንገድ ላይ አይዞሩም አለ ጌታ። ይኸው ጌታ ምስክር ማያት ያሱ በሰፈር ላይ በመንደር ላይ ለእንጀራ ፍለጋ አይኖሩ ለምድሮስን ወንጌል እንደሚያኖር አይተው ወንጌሉን ሳይሸጋገጡ የክርስቶስን ክብር የሚያከብሩ ሰዎች ዳር እስከ ዳር በኢትዮጵያ ላይ የሚነሱ ጊዜ ደርሷል። ማያት ያሱ ፓራ እንዲያለቆ ሂድና ናካ ምን አለ? ምን ሂድና ናካ ምን አለ? ሂድና ናካ ምን አለ? ምን አለ? የሆነ እንደ ሐሞት የመሰቱን ሰው እጅ ብልቀቃ ዛሬ አንተ ያለ አንቺ ያለሽ አስማተኛ በስልቻ ውስጥ በየጓሮ ውስጥ የሰው ደም የሚጠጣ የእባብ የጨለማ ኃይል አንተና አንቺ ስለምትቀበል ዛሬ ይፈተፈታል። አንድ ሰው ደከፍሎ እያለቃለው ይበል ይስባል። ሁለት ሶስት የታ ምስክረ ሰንተር ዛሬ ማታ ለእናንተ ይሆንላችኋል። ተናገራ ተገበሱ የኔ እኮ ይለያል በልሲ እኔ የተቀባሁት በበቀል ነው። ኦርላንዶ እዚህ ቁጭ ብሎ ቃላ ይቆጥራል። ቆረጦሱ ሀላይት እንደገለባካ ከሰገለባካ ከሰላት ገለባካ ሲላት ገለባካ ሀገር ላይ ተላ መድረሽ ለባይል አመታ ታኦሪት የዲያቆ ሚያባገው እሺ ባገው ታባይ ባገው ከነው ዳንዳገው ሀላይት አሲከሰረት ኦሳማራ ከሰረባ አናዲያ ሶፓራዲያ እኔ የሆነ ትምህርት መጣባክ ዛሬ አንድ ሰው ጮሆ አሜን ይበል ሲባል የእባብ ራስ የሚቀለቅጡ ልጆች ዛሬ ይነሳሉ። የጨለማ ኃይል የሚያበሩ ሰዎች ዛሬ ይነሳሉ። የእግዚአብሔርን ተልእኮ የሚያስቀጡ ሰዎች ዛሬ ይነሳሉ። አንድ ሰው ጮሆ ከዚህ በኋላ ማመልሲ አልነካም አልለካም አትነካም አትለካም ወዳጅ ከደጋራች ወይ ገፋር ገና ከዚህ በኋላ ማመልሲ ማንንም ሷሪ ማንንም ጨለማ ማንንም ተጋቢ ማንንም ከርሳ በህይወቴ ላይ ለቅንጣት ያክል ተጽዕኖ አያመጣም። በእኔ ውስጥ ያለው የእግዚአብሔር ክብር ኃይል አለው። ብድግ በልና አሜን በል ሲባል አትለካም አትነካም አትለካም። ይሄ አማርኛ በጣም ከባድ አማርኛ ነው። እጂ ያዘው አትለካም በል እስኪ አትነካም። በእኔ ውስጥ ያለው የእግዚአብሔር ቅባት የሚለካ አይደለም። በእኔ ውስጥ ያለው የእግዚአብሔር እሳት የሚያስነካ አይደለም። የማን ቅባት ካልክ የኤልያስ ቅባት ነው። ውሰድ በኢየሱስ ስም። አዋቆችን ከሽማግሌዎች ጋር ያሰርቁ ዘንድ ዮሐንስን በማን መንፈስ ቀባው አለ? በዮሐንስ መንፈስ ላይ
ዮሐንስ መንፈስ ያውላጅ በማን በኤልያስ መንፈስ ላይ ገባለ። የኤልያስ መንፈስ የማን መንፈስ ነው? የሚያስታርቅ ኃይል ያለው ሰባትን ዝሙትን ጨለማን የሚሰራ የሚፈተፍት የክርስቶስን ክብር የሚያስቀጥል የእግዚአብሔር ወንጌል ከየዋሻ ያሉትን የሚያወጣ አንድ ሰው ባንክ ይነሳል። ባንክ የተለየ ቅባት ብሎስ ኦሆለ የጓደኛዬንም ፎቶ ይዤ ነው ወደ ገስት ሃውስ የመጣሁት እና የእግዚአብሔር ሰው እኔ ገስት ሃውስ ገብቼ አለች ሲጸልይ አለች እኔን ሳይሆን የጓደኛዬን ስም ማለት ማናት ብሎ ጠራኝ አለች። ኢየሱስ ጌታ ነው። እኔም ጓደኛዬ ናት አልኩኝ። እሱም እንዲህ አለኝ ብዙ ጊዜ የቆየ ፕሮሰስ ሲሳካላት አያለሁ፣ መንገድ ሲከፈትላት አያለሁ ብሎ ጸለየልኝ። እናም ልክ እንደ እግዚአብሔር ቃል በጣም ብዙ ጊዜ ቪዛዋን ጠብቃ ለረጅም ዓመት እምቢ ያለው ነገር ልክ የእግዚአብሔር ሰው እኔ ገስት ሃውስ ገብቼ እንደጸለየ እግዚአብሔር በአንደበቱ ቃል በሯን ከብቶ አሁን ጓደኛዬ ውጭ ሄዳ አሜሪካን ነው ያለችው። እግዚአብሔር በሯን ከብቶላታል ትላለች። አጨብጭቡ። ኢየሱስ ጌታ። ከጎን ያለውን ያዝና እግዚአብሔር በዚህ ቤት ስራ ላይ ነው በለው። ንገሯት፣ እግዚአብሔር በዚህ ቤት ስራ ላይ ነው በለው። እስኪ ከየት እንደመጣሽ ስልሽ ማን እንደሆነ እግዚአብሔር ደግሞ በባሪያው በፕሮፊት አልፎ ምን እንዳደረገልሽ ለዚህ ጉባኤ ተናገሪ። ስሜ አዳነች ወጋሶ እባላለሁ። የመጣሁት ከሳሪስ አደይ አበባ ነው። አጋጣሚ ሆኖ እግዚአብሔርን ሰው ያው ነብይ እስራኤል ጋር አውቀዋለሁ። እንደዚህ ስለበዛ ደግሞ ጌታን አክብሩት። አጨብጭቡለት። ደስ ብሎኛል። እንደሚበዛም ጌታ በብዙ መንገድ ሲናገረኝ ነበረ። ለሱም ብዬዋለሁ። ደስ ብሎኛል። ዛሬ ግን ቀኔ ስለሆነ መጣው። የጓደኛዬንም ምስክርነት ልመሰክር ዛሬ ቀኔ ነው ብዬ ነው የመጣሁት። እናንተም ዛሬ ቀናችሁ ነው። ለጓደኛዬ ምንድነው የሆነላት? እንዳጋጣሚ ሆኖ ገስት ሃውስ ገብቼ ነበረ። የኔንም የሷንም ፎቶ ይዤ እንዳጋጣሚ ሆኖ እሷን ስሟን ጠርቶ መሀሌት ማናት ሲለኝ ጓደኛዬ ናት፣ በጣም ምጸልይላት እህት ናት። በጌታም አይደለችም ግን አምና ያው እኔ ጋር ፎቶ ስለነበረ የሰርጋቸው ፎቶ እኔ ጋር ስለነበረ አጋጣሚ ሆኖ በሄድኩበት አጸልይላቸዋለሁ። እንዳጋጣሚ ሆኖ የቆየ ነው ይሄ። ዝም ብሎ የወር የዓመት አይደለም፣ የ10 ዓመት ቪዛ ነው ማለት አልመታ ብሏል። በጣም በጭንቀት በውጥረት ባሏ እዛ ለረጅም ዓመት ተለይቶ እዛ ነበረ የሚኖረው። እየመጣ ይሄዳል። የእሷ አላልቃለ ወረቀት እጇ ስላልገባ እኔ ጸልይልሻለሁ፣ እኔም በሄድኩበት ቸርች አጸልይልሻለሁ ያልኳት። ወዲያውኑ ግን ፕሮፌት ጠራና ስሟን ማለት ሲለኝ ማለት ጓደኛዬ ነው፣ በቃ በሰላም ትሄዳለች፣ ተከፍቷል አለን። ጌታን አክብሩልኝ። ለጌታ ክብር ከዚህ በላይ ይባል። ወዴት ሀገር ሄደች? አሜሪካ። መሄድ የሚፈልግ ሰው ካለ ያሳልስ ላከይዘው መሄድ የሚፈልግ ሰው ካለ መሄድ በጌታ በኢየሱስ ስም በአራቱም አቅጣጫ በሮች ሁሉ አውቆ ይከፈቱ። አሜን። ሪሲቭ አድርጉ። እዚህ ባላችሁ ቦታ ላይ ይህን ቴሌቪዥን ለሚከተሉ ሁሉ በአውሮፓ፣ በካናዳ፣ በኢትዮጵያ ውስጥ ቤትም ያላችሁ ከኔ ጋር እጃችሁን ዘርጉና በጌታ በኢየሱስ ስም ተከፈተ በሉ። በጌታ በኢየሱስ ስም ተከፈተ። የትኛው ነገር አልሳካ ያለ ካለ የሥራ በሮች፣ የውጭ በሮች፣ የቢዝነስ በር፣ ልጅ መውለድ የሚፈልግ በጤንነት ችግር ውስጥ ያላችሁ ሰዎች፣ ቤትም በር ለተዘጋባችሁ ሰዎች ባሰባችሁ ጉዳይ ላይ ይሄ 15 ቀን ለብዙዎች የጉብኝት ጊዜ ይሆንላችኋል። ይሄን ስክሪን ባላችሁ ቦታ ላይ እዚህ ያላችሁ ልጆቻችሁን ትዘረጋላችሁ። በተለያዩ ዓለም ያላችሁ ይሄን ቴሌቪዥን ጫን አድርጋችሁ ትይዛላችሁ። በእምነት አሜን እያላችሁ ትቀበላላችሁ በጌታ በኢየሱስም። በዚህ በ15 ቀን ውስጥ ስራ የሞላበት በሮች፣ ስኬት፣ ተአምራት፣ የደስታ ምንጭ በኢየሱስም በቤታችሁ ላይ መጥቶላችኋል። በኢየሱስም መጥቶላችኋል። በኢየሱስም መጥቶላችኋል። አሜን። በፊት የተከፈተ በር ሰጥቻለሁ፣ ማንም ይዘጋ አይችልም። ይዌልካም ሻሎም። ዘርጉጃችሁን ሊባርካችሁ በጌታ በኢየሱስም በሮች አውቆ ይከፈቱ። አሜን። የጨለማ ኃይል ከህይወታችሁ ላይ ይመታ። አሜን። የጨለማ ኃይል ከቤታችሁ ይመታ። አሜን። አንድ ሰው ከኔ ጋር አሜን ይበልሽ። አሜን። ዛሬ ላንቺም ደስታ ቀን ነው። አሜን። አንቺ ለሰው ትመሰከራለሽ እንጂ ላንቺም ከዚህ በኋላ የምትገደግ ጊዜ ደርሷል። አልነካም አልነቃነቅም ያለ በሮች ዛሬ ይከፈታሉ። ከእጅሽ ጠላት የወሰደው መርኮ ሁሉ ይመለሳል። አንቺ የቱንቲ እናት ነሽ። ለእግዚአብሔር ቅድም ይሄ ቃል ሲሰብክ እግዚአብሔር ሆይ መርጣ አታውጣም ሆይ በቃ ከዚህ በኋላ ማልቀስ በቃ ጭንቅ ያልሽ ነው። ለወንጌል ትልቅ ምሻት በውስጥ ይችላል። ትልቅ እንትን አለሽ። እግዚአብሔር ሆይ ለይተህ አውጣኝ።
የተለመደ አገልግሎት አላገለግልም። የተለመደ ስብከት አላገለግልም። በማንም ላይ ያልተገለጠ የወደቁት ሰዎች በደንብ መነሳት አለበት። እግዚአብሔር አምላክ ሆይ አንተ ከኔ ጋር ካለ ያንተ ቤት አይደፈር። ትልቁ ጥያቄ ላንቺ ይሄ ነው። ትልቁ ያንቺ ጥያቄ እግዚአብሔር ሆይ ያንተ ቤት ለምን ይደፈራል? ለምን ይደፈራል? ለምን ዝም ትላለህ? አትፈርድም ወይ? ይሄ 3 ወር ሁሉ ነገር አስጠልቶሽ አንቺና ጌታ የምትናገሩበት ጊዜ ነው። የሚሰማው ቦታ ሁሉ ተመሳሳይ ነገር ነው። የምታዩ ነገር ሁሉ ተመሳሳይ ነገር ነው። አሁን ግን አንቺ በህይወት ላይ የምትፈልጉ ልዩነት ነው። እግዚአብሔር ልዩነትን ባንቺ ላይ ይፈጥራል አለ። አንድ ሰው ጮህ ልዩነት ይሆናል ይበልስ ይባል። ልዩነት ይሆናል። ለሷ እየተነበኩ የጸለኩ እግዚአብሔር እንዲያሳይ በበቀል የሚነሱ የሆነች እኮ በእጅ ያዙ ሰዎች አሜን 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 አሜን። ዱባይ ትሄዳለህ፣ አጋንንትን ትመታለህ። አሜን። አጋንንት ብቻ አይደለም የጨለማ ኃይል አንተ ጋር ወደ ብርሃን ይቀየራል። አሜን። አሜሪካ ካናዳ ትገባለህ። አንተ ምክንያት ላይ አሜሪካ ያሉ ሰዎች ይባረካሉ። አሜን። ካናዳ ያሉ ሰዎች ይባረካሉ። አሜን። ሰዎችን ከጨለማና ከለቅሶ የሚያወጡ ሰዎች ዛሬ ይነሳሉ። አሜን። በዛው ቀደም አንድ ነገር የእግዚአብሔር መንፈስ አሳሰበኝ። ልጸልይ ፈልጋለሁ። እጆቹን ዘርጉ። በመላው አውሮፓ ውስጥ ያላችሁ ይሄን ከኔ ጋር በደንብ ትሰማላችሁ። በአሜሪካ፣ በካናዳ፣ በዱባይ፣ በሳውዝ አፍሪካ፣ በኤዥያ፣ በአውስትራሊያ፣ በጣሊያን፣ በጀርመን፣ በስዊድን፣ በአርጀንቲና፣ በመሃል አሜሪካ በየትም እስቴት ያላችሁ ሰዎች ይሄን ጸሎት ከኔ ጋር እዚህ ያላችሁ ዘርጉና አብረን እንጸልያለን። በኦቲዝም በሽታ የሚሰቃዩ ለህፃናቶች ዛሬ መጸለይ ፈልጋለሁ። አሜን። በኦቲዝም በሽታ የሚሰቃዩ ሰዎች አይሙራቸውን ያደረዘ የጨለማ ኃይል ይሄን እያወጅኩ የጌታ መንፈስ እንዲህ ብሎኛል። ከሀገራችሁ የበሽታ ስፒሪት የልጆቻቸውን አይምሮ ያዘ የጨለማ ኃይል በኢየሱስም ፈረሰ። አሜን። በኢየሱስም ፈረሰ። አሜን። በኢየሱስም ፈረሰ። አሜን። በእምነት ውሃ ባላችሁ ቦታ ያዙ። እዚህ ያላችሁ ከፍ አድርጉ። በኢየሱስም በልጆቻችሁ ላይ በሽታ አይሆንም። አሜን። በቤታችሁ ላይ በሽታ አይሆንም። አሜን። አንድ ሰው ጮህ አይሆንም ይበል። ይስማል። አይሆንም። ሻሎም። ነገርሽ ሁሉ መልካም ይሁን። ሌላ የምታወራው ነገር አለ ማለት ለእህቴ አሁን እቺ አሜሪካ ላለችው እንደ ማለት ሄዳለች ከባሏ ጋር ተገናኝታ ያው አብረው ነው የሚኖሩት፣ ግን ልጅ ትፈልጋለች። እኔም እየጸለይኩላት ነው፣ ግን አንድ ቃል አውጣልኝ በቃ ጌታ የሚልህን በለው በጌታ በኢየሱስ አሜን። የእግዚአብሔር ቃል ሲናገር ሳራንም እግዚአብሔር አሜን አሜን። እግዚአብሔር ያስባታል። አሜን። እግዚአብሔር ያስባታል። አሜን። እግዚአብሔር ያስቃታል። አሜን። እግዚአብሔር 2 ወንድና 2 ሴት ልጅ ይሰጣታል። አሜን። አልፍም ጊዜ እግዚአብሔር ማተም መጥቷል። አሜን። ቻው። ለጌታ ጨብጭቡለት።